ያ አስቴር ይቅርታ አስቴር ለነገር ይቆርጥላታል ብለሽ ታስቢያለሽ? አይደለም አታስቢ። ሄርሜላ መቼም አትተው። እሷ አሁን ይዛ የመጣችው ሲስተም ነው። እንዴት አድርጎ እሷን መምረጥ እንዳለበት ልታሳይ ነው የመጣችው። በምን ይሄን በመናገር ሆን ብላ ነው ሩታና ምጣ ያቆመቻት እዛ ጋር። እሱም እሷ ፊት የሰጠው መልስ አይተሻል። ከሷ ጋር እኖራለሁ ሁሉም እንዲጠላት ያደረገው እሱ ነው። እሷም እኔ እኮ ትንሽ ሩታ የምታናድደኝ ትንሽ ረገብ ብትል ሁሉን ነገር ትውት አድርጋ ወደ ራሷ ሆና ነገሮችን ራሱ ይመጣል አውቃለሁ ይመስለኛል። ሄርሜላና ማርታ የሆነ ኮርስ ይወስዳሉ ሲናገሩ ራሱ ምን ማለት እንዳለባቸው፣ እንዴት ማናገር እንዳለባቸው፣ እንዴት አድርገው ከጎናቸው ያለ ሰውን ማስወደድ ወይም ማስጠላት እንደሚችሉ በጣም በቃ በሰለጠነ ወይ ነው የሚያወሩት። ሩታ ግን ያንን አይደለም። እሷ ፊት ለፊቷ ያንን በቃ ትክክለኛ የተሰማትን ወስዳ ቁጭ አሁን ያለ ነገር ምንም ትርጉም አያመጣንም። በቃ አልፏል። ግን ይሄ ትውልድ እንዳይጠያችሁ እንደ ዛሬም ደግሞ እየተንዘላዘለን የመጣ ይሄም ትክክል ነው ብለን ነው ለምናምነው። ይኸውልሽ ከተቀረጠ 4 ቀኑ ነው 3 ቀኑ ነው ይሄ ቪዲዮ የተቀረጠው። ለክሊፑ ሲል ተሰርቶ አይተነዋል። በኮፍያ የመጣ ጊዜ እኮ ጸጉሩን ተሰርቶ ነው። ከ4 ቀን በፊት ምናምን የተቀረጠ ነው። ትናንትና ያወሩትና ከ4 ቀን በፊት የሆነ ነገር አይደለም። ነገሮችን ራሷን ፊክስ ብታረግ ያለበት እሷም ማንቃት አለበት። ሄርሜላ ማንቃት ያለበት ግን ምንም ብትሉ አይሰሙም። ባካችሁ እናንተ ምንም ሩታን ብትሉ ሄርሜላን ብትሉ በቃ እንግዲህ እስኪ እናያለን ደግሞ ዛሬም እንደሚለቁ። ለማንኛውም አሁንና ያርግላችሁ። ይሁን 4 ቀን እግዚአብሔር ይመስገን ሰላም ነው ቃል እግዚአብሔር ይመስገን። እንዴት አርኩ ይወራሩ ደስ ይላል። ያ ተራ በተራ አውሩ። ያ እንዴት ራሷን ብታስከብር ላይ ባሏት ቦታ ባትገኝ የሆነ ራሷን ስትር አድርጋ ብትቀመጥ ወደ ሩታ ነው ተመልሶ የሚመጣው። ይሄ ሰውዬ አሁን ደግሞ እንደምታዩ ከጽጌ ጋር ነው እየታየ ያለው። መጀመሪያም የሩታና የሱ መበላሸት አንዷ ጽጌ ናት አይደለም? መጀመሪያ በጽጌ ነው እንደውም ብጥብጥ የተጀመረው እና አሁንም ከጽጌ ጋር ነው ይሄ ሰውዬ ያሳየ ያለው። እኔ ሩታ ባትጎዳ የሚለው ነገር ነው ማስበው። ለምን በፊት በእርግጥ ሩታም የተሳሳተችበት መንገድ አለ። የዛኔ ይቅርታ በተባለችበት ሰዓት ይህንን ያህል የምትወደው ቢሆን መሀል ላይ ማንንም ሳታስገባ መዝጋት ትችል ነበረ፣ ብልጥ ብትሆን ኖሮ ማለት ነው። አሁን ደግሞ ይሄ ሰውዬ ወጥቷል፣ በቃ ውጭ ለምዷል። ገብቶሻል? አሁን እንደገና ተመልሰ ወደ ቤት ና። በጣም ነው የሚከብደው ውጭ የለመደ ወንድ እና እኔ ሩታ ራሷን በቃ እኔ የምለው ራሷን ብታስከብር በቃ ልጇን ይዛ ስብስብ ብላ ስትር ብላ ቤቷ ቁጭ ብትል። ምክንያቱም ምንም በወጣች ቁጥር ነገሮች እየተባባሰ ነው እየመጣ ያለው። በዛ ላይ ራሷን ብታስከብር ባይነኝ ነኝ። በቃ ራሷን ብታስከብር ጥሩ ነው ሩታ። ይሄ ሰውዬ አሁንም ያው ነው በቃ ምንም ልዩነት የለውም። አሁን እንደውም እየባሰበት ነው መሰለኝ። እና በጣም ከባድ ነው። ትዳር ማለት እኮ እንዲህ አይደለም። እንዴት ነው ትዳር ከሌላ ሴት ጋር እንዲህ እየተለጣጠፈ? እኛ የኢትዮጵያዎችን እኮ እኛን አይወክለንም እንደዚህ አይነት ነገር እና ከባድ ነው። እኔ አሁን ወደ ሩታ ህይወት ቢመጣም ይጠቅማታል ብዬ አላስብም። ሩታም ሄርሜላ ከህይወቱ ቢወጡ ሄርሜላ እንዲህ ስፍስፍ የምትለው ቆንጆዬ ልጅ ናት እንዴ! በጣም ጥሩ ትዳር ትይዛለች። ምንድነው ለአንድ ወንድ እንደዚህ የምትሆነው? እሷም ቢሆን እልህ እንጂ ወደው አይመስለኝም። እርግጠኛ ነኝ አፍቅራው አይመስለኝም። እልህ ተገባ እና እንደኔ ከሆነ እኔ ሁለቱም ያቺ ሄርሜላ የራሷን ህይወት ብትኖር ሩታም ደግሞ ስትር ልጇን ይዛ ስትር ብላ በቃ ልጇን ማሳደግ የራሷን ህይወት መኖር። አሁን እኮ በእሷ እየተጠቀሙባት ነው። ቪዲዮ በየቀኑ ያመጡ ቪዲዮ እየሰራ እሷ እየተጠቀመች አይደለም። በእሷ ግን ሌሎች እየፈረሱ። ስለዚህ ያን ሁሉ ነገር እርግፍ አድርጋ ከልጇ ጋር ቪዲዮ ብትሰራ ልጇን እየተንከባከበችው ሰው በጣም ነበር ሰፖርት የሚያደርጋት። በጣም
አልሰማለች እንጂ እኔ ራሴ ብዙ ጊዜ ብዬ ነበረ። ሩታ ከዚህ ግርግር ውስጥ ወጥታ የራሷን ላይፍ ከልጇ ጋር አዲስ ዩቲዩብ ቻናል፣ አብርሃም የማያውቀው ዩቲዩብ ቻናል፣ በእጇ ያለ ዩቲዩብ ቻናል በአንድ ቀን ብትከፍት በአንድ ቀን 100 ሺህ ትገባለች ብዬ በሙሉ ኮንፊደንስ የሰራሁላት ሴት ነኝ። ምክንያቱም በጣም ተወዳጅ ነች። ልጇ ጋር የምታሳልፋቸው ላይ